911 ተብሎ የሚጠራው ጥቃት ከደረሰ ወዲህ ፕሬዝዳንት ቡሽና የሚመሩት መንግስታቸው ቀዳሚ ትኩረት ኦሳማ ቢን ላደን አድኖ መያዝ ነው። በጊዜው ቡሽ በልበ ሙሉነት የገባበት ገብተን አድነን ለፍርድ እናቀርበዋለን ሲሉ ተደምጠዋል። የቢን ላደን መገኛ ቶራ ቦራ ተብሎ በሚጠራው የአፍጋኒስታን ተራራማ ምሽጎች ነው ተብሏል። ቢን ላደን እዚህ ነው፣ ቢን ላደን እዚያ ነው እየተገመተ ነው። መኖሪያው እየተተነተነ እየታሰሰ እየተፈለገ ነው። የአልቃይዳውን መሪ ለማግኘት አሜሪካ ላይ ያላወጣቸው ታች ያላወረደችው ሐሳብና ስልት የለም። ጊዜያት እየነጎዱ ናቸው። አሜሪካ አሁን ዳግም የ911 አይነት ሽብር ሊፈጸም ይችላል ከሚለው ስጋቷ ጋር ከመሆኗም ሌላ ያንን ዓለምን ጉድ ያሰኘውን ጥቃት አሜሪካ ምድር ላይ ያሳየውንና ያቀነባበረውን የጥቃቱ ፈጻሚ አልቃይዳን የሚመራውን በምድር ቁጥር 1 ተፈላጊ ሰው ኦሳማ ቢን ላደን ሊይዝ ቀርቶ የት እንዳለ እንኳን ለማወቅ አልተቻለም። የት እንደሚገኝ ያውቃሉ ተብለው ቡሽ ሲጠየቁ የት እንዳለ እንኳን አናውቅም የሚል ምላሽ ሰጥተዋል። የመካከለኛው ምስራቅ ፖለቲካ በልቶታል የሚባለው ጋዜጠኛ አብደል ባሪ አቷን ሲናገር አንዳንዶች ኢራን፣ ሌሎች ደግሞ አፍጋኒስታን ነው ይላሉ። ለኦሳማ ቅርብ የሚባሉ ሰዎች እንኳን የት እንደሆነ አያውቅም ይላል። ውድ የኢትዛ ቤተሰቦች፣ ይህ ለአንድ ሽብርተኛ መሪ መገኛ የሚደረግ ርብርብ የአንዲት ትልቅ ሀገር ክብር ወድቋልና እሱን ለመታደግ የሚከፈል ዋጋ በዚህ ስሜት የሚሰጥ ባይመስልም እንለፈው። ከጦርነት ውጭ በየጫካውና በየጎዳናው የተሸወቁ አሸባሪ ጦረኞችን ለማጥፋትና ለማግኘት ጥረት አድርገው የማያውቁ አብይ አህመዶች ትዝ ቢሉንም ለመርሳት እንሞክር። ይህ የሀገር ፍቅርና የሰው ክብር ተደምረው ያዋለዱት እንጂ የምርኮኞች መንፈስ ከፊት ያስቀመጠው ኦህዴዳዊነት አይደለምና ወደ ቢን ላደን አሰሳ ታሪክ እንመለስ። Good evening. Tonight, I can report to the American people and to the world. በ2008 እንደ አውሮፓውያን አቆጣጠር የአሜሪካ ፕሬዝዳንታዊ ምርጫ ተወዳዳሪ የነበሩት ኦባማ ፕሬዝዳንት ሆነው ከተመረጡ በማንኛውም መንገድ ቢን ላደንን ለመያዝ ቃል ገቡ። ለፕሬዝዳንት ሲወዳደር በቀዳሚነት የምፈልገው አልቃይዳን እንደሆነ ግልጽ አድርጌ ነበር ሲሉ ተናግረዋል። በጊዜው በምርጫ ቅስቀሳ ላይ አስገራሚ የተባለውን ንግግር ተናገሩ። ፓኪስታን ኦሳማ ቢን ላደንን ለመያዝ ካልተባበረችና ፈቃደኛ ካልሆነች እኛ እናደርገዋለን አሉ። ኦባማ ምርጫውን አሸንፈው ፕሬዝዳንት እንደሆኑ ለአዲሱ የሲአይኤ ዳይሬክተር ሊዮን ፓኔታ የሲአይኤ ቀዳሚ ስራ ቢን ላደንን መያዝ እንደሆነ ትዕዛዝ አስተላለፉ። ሲአይኤ ቀደም ሲል ከነበረው የቢን ላደን መዝገብ በመነሳት አዲስ የምርመራ አቅጣጫን ያዘ። አሜሪካ እስካሁን ቢን ላደንን ለመፈለግ የሄደችበት መንገድ ላይ የዚህ ሰው መገኛ፣ የዚህ ሰው መፈናፈኛ አልተገኘም። የቢን ላደን ሰዎች እንዴት ይገናኛሉ? ትዕዛዙንስ የሚያስተላልፈው ማን ነው? እንዴት አድርጎ? ማንስ ይቀበለዋል? በምን መንገድ ለቀጣዩ ሰው ትዕዛዝ ያሻግራል? እነዚህን ጥያቄዎች መመለስና ይህንን የግንኙነት መረብ ማሰስ የሲአይኤ ትልቁ ስራ ሆነ። ይህንን ምርመራ ወደ አዲስ አቅጣጫ የወሰደው ትንሽ ፍንጭ ከጓንታናሞ እስር ቤት ተገኘ። አሜሪካ በሽብር ተጠራጥራ ካሰረቻቸው አንድ እስረኛ ሚስጥር እንዲያወጣ በተደረገበት ምርመራ ጫናን መቋቋም አቅቶት በተደጋጋሚ አንድ ስም ይጠራል፣ አልኩዌቲ። ሲአይኤ አልኩዌቲ ወይ ራሱ ቢን ላደን ነው አሊያም ከቢን ላደን ቅርብ ሰዎች አንዱ ነው ብሎ በማመን ይህንን ሰው መፈለግ ጀመረ። ችግሩ ግን ይህ ሰው ዋና ስሙ ይሁን አይሁን አይታወቅም። ዋና ስሙ እንኳን ቢሆን አድራሻው፣ ስልክ ቁጥሩ ምንም ፍንጭ የለም። በማንኛውም መንገድ ግን ይህ ሰው መገኘት አለበት። በነሐሴ ወር 2010 እንደ አውሮፓውያን አቆጣጠር ባልቲሞር የሚገኘው ብሔራዊ የደህንነት መስሪያ ቤት ቢሮ ኮምፒውተሩ ላይ የተጠመደ አንድ ባለሙያ የሆነ ድምጽ ሰማ። እያወራ ነው። ፓኪስታን የሚገኝ አንድ ሰው በገልፍ ሀገሮች ውስጥ ካለ ሌላ ሰው ጋር በአረበኛ ይነጋገራል። የት ነበርክ? ጠፋህብን እኮ። አሁን ምን እያደረክ ነው? በፊት ወደ ነበርኩባቸው ሰዎች ተመልሻለሁ ይላል። የሲአይኤ ሰዎች አልኩዌቲን በሞባይል ሲነጋገር ሰሙት። በከፍተኛ ፍጥነት ድምጽ ወደ መጣበት ስፍራ ሳተላይቶች ተነጣጠሩ። ሰው አልባዎች ትናንሽ አውሮፕላኖች መረጃዎችን እየለቀሙ ለሲአይኤ የሚልኩ መሳሪያዎችን ታጥቀው ከፓኪስታን ራዳር እይታ ውጭ ሆነው ይህንን ሰው መከታተል ያዙ። ኩዌቲ በሲአይኤ ዘ ቢስት ኦፍ ካንዳሃር የሚል የኮድ ስም መጠራት ጀመረ። በቢሮ የሚገኙ ሰዎች በስፍራው የሚላከውን መረጃ እየተከታተሉት ነው። አሁን ኩዌቲ እይታቸው ውስጥ ገብቷል። ተሽከርካሪው መንገዱን ተያይዞታል። ወደ አፍጋኒስታን ተራራዎች እንደሚሄድ ገምተዋል። የጉዞውን አቅጣጫ ሲያስተውሉ ተገረሙ። ከነሱ ግምት ውጭ የፓኪስታን ወታደራዊ ማሰልጠኛ ወደሚገኝበት አቦታባድ ነዳው። አይናቸውን ማመን አልቻሉም። ኩዌቲ ባለ 3 ፎቅ መኖሪያ ቤት በሚገኝበት አንድ ሰፊ ግቢ አስከፍቶ ገባ። ግቢው ለየት ያለ ነው። በግንብ ታጥሯል። አናቱ በሾሃማ ሽቦዎች ተጠቅልሎ ታጥሯል። ኩዌቲ የቢን ላደን መልእክተኛ ሊሆን ይችላል። ይህ ግቢ የኦሳማ ቢን ላደን መደበቂያም ሊሆን ይችላል። ዋሽንግተን እነዚህ ጥያቄዎችን እየተጠየቁ ነው።
ዕለተ ዓርብ ሴፕቴምበር 10 ቀን 2010 እንደ አውሮፓውያን አቆጣጠር የሲአይኤ ዳይሬክተር ሊዮን ፓኔታ ለፕሬዝዳንት ኦባማና ረዳቶቻቸው ሁኔታውን ለመግለጽ በዋይት ሃውስ ተገናኝተዋል። ሊዮን ወደ ቢሮው መጣና ሚስተር ፕሬዝዳንት ይህ ቀዳሚው ስራችን እንዲሆን መፈለግዎን ነግረውኝ ነበር። እናም የቢንላደንን መልእክተኛ የሆነውን ሰው ለመጀመሪያ ጊዜ አስሰን የት እንዳለ ደርሰንበታል አላቸው። ሲአይኤ በታሪክ በዋጋቸው ውድ የሚባሉ የስለላ መሳሪያዎችን በማስታጠቅ ፓኪስታናዊ መልክ ያላቸውንና ኡርዱ ቋንቋ የሚናገሩ ሰላዮቹ አቦታባድ በሚገኘው ቤት ዙሪያ አሰማራቸው። ግቢው ለየት ያለ ነው። እንደ አካባቢው ነዋሪዎች ቤት አይመስልም። እርግጥ ነው ሰዎች ይኖሩበታል። ሰዎቹ ይገባሉ፣ ሰዎቹ ይወጣሉ። ግን ደግሞ ሰው የማይፈለግበት ግቢ ይመስላል። ወደ ግቢው ማንና ማን ይገባል? ማንስ ይወጣል? እነማን ይኖራሉ? ቀንም ሆነ ምሽት ለ24 ሰዓታት የግቢው የእያንዳንዱ እንቅስቃሴ በስለላ ተጠና። ኩዌቲና ወንድሙ ከነቤተሰቦቻቸው ግቢ ውስጥ መኖራቸው ተረጋገጠ። ምርጥ መኪኖችን ይይዛሉ። ስለዚህ ገንዘብ አላቸው። ቤቱ ግን ስልክም ሆነ የኢንተርኔት ግንኙነት የለውም። በግቢው ለምግብ የሚሆኑ አትክልቶችን ያሳድጋሉ፣ እንስሳትንም ያረባሉ። የማይጠቅሙ ያሏቸውን ቆሻሻዎች እዚያው ያቃጥሏቸዋል። አሜሪካውያኑ በዚህ ግቢ የሆነ ነገር አለው ብለው ጠርጥረዋል። ግን ፓኪስታናውያን ወታደሮች በበዙበት በዚህ ስፍራ ተጨማሪ ነገር ማድረግ አይችሉም። አደጋለውና አንድ ቀን ኩዌቲ መኪናውን ይዞ ሲወጣ ተከተሉት። በሄደበት መንገድ ሁሉ እየተፈራረቁ እሱ ሳያውቅ ተከታተሉት። በርካታ ኪሎ ሜትሮችን አቋርጦ አንድ ስልክ ደወለ። በሚኖርበት ቤት አቅራቢያ ኢንተርኔት ካፌ ቢኖርም የኢንተርኔት ካፌ ፍለጋ የግማሽ ቀን መንገድ አቋርጦ ይሄዳል። አንዴ የገባበትን የኢንተርኔት ካፌ ድጋሜ ዝር አይልበትም። የሚፈልገውን ሰርቶ በራሱ ሜሞሪ ካርድ ላይ ገልብጦ ሲያበቃ ኮምፒውተሩ ላይ የሰፈረውን ሙልጭ አድርጎ ያጠፋዋል። ይህ ከፍተኛ ጥንቃቄ ለሲአይኤ ይህ ሰው በእርግጥም ከዋናዎቹ የአልቃይዳ ሰዎች መካከል ያንዱ አይንና ጆሮ ነው የሚለውን ጥርጣሬያቸውን አጎለው። ግን የየትኛው የአልቃይዳ መሪ? በቤታቸው አቅራቢያ ክሪኬት የሚጫወቱ ፓኪስታናውያን ህጻናት ኳስ ወደ ግቢው ሲገባባቸው አልኩዌቲና ወንድሙ በር ከፍተው ህጻናቱን ያነጋግሯቸዋል። ኳስ ገብቶብን ነው ሲሏቸው ኳስ የለም እንኩ ሌላ ግዙና ተጫወቱ ብለው ገንዘብ ይሰጧቸዋል እንጂ ኳሱን አይመልሱላቸውም። ይልቁንም ኳሱን ያቃጥሉታል። የሲአይኤ ሰዎች ይህንን ሁሉ በጥንቃቄ ይከታተላሉ። በቤቱ 3ኛ ፎቅ ላይ የሚኖረው ሰው ግን ከሌሎች በበለጠ ተደብቆ መኖሩን ይጠረጥራሉ። ግቢው ውስጥ የሚኖሩ ሴቶች ወደ ገበያ፣ ልጆች ወደ ትምህርት ቤት አለመሄዳቸው ጥያቄ ውስጥ ይገባል። በ3ኛው ፎቅ ላይ የሚኖረው ሰው በጣም አልፎ አልፎ በግቢው አትክልቶች መካከል ይንሸራሸራል እንጂ እንደ አልኩዌቲና ወንድሙ በፍጹም ወደ ውጭ ወጥቶ አያውቅም። ድሮን የሚባሉት ትናንሽ ሰው አልባዎቹ አውሮፕላኖች፣ ሳተላይቶችም ሆኑ በስፍራው ያሉ ቃኞች ሁሉም ትኩረታቸውን እዚህ ሰው ላይ አነጣጠሩ። ዘፒሰር የሚል ስም አወጡለት። ይህ ሰው ኦሳማ ቢንላደን ሊሆን ይችላል። ግን እንዴት ያረጋግጡት? ቢንላደን የፊት ገጽታውን ሊቀይር ይችላል ተብሎ ይጠረጠራል። ሊቀይር የማይችለው ቁመቱን ብቻ ነው። 1 ሜትር ከ92 ሴንቲሜትር የሚረዝም ቁመቱን በግቢው ሲዘዋወር በሳተላይትና በአቅራቢያው ካሉ የሲአይኤ ሰዎች በተወሰደ ፎቶግራፍ አረማመዱን ከጥላውና ከፀሐዩ አቅጣጫ ጋር በመለካት የዚህ ሰውና የቢንላደን ቁመት ይገጥማል ወይስ ይለያል ብለው ማስላት ተያያዙት። የፎቶግራፍ ማመሳከሪያው ውጤት ተገኘ። ማች ፋውንድ። ነገር ግን የዲኤንኤ ምርመራ ውጤቱ ገና 8 ሰዓት ይፈጃል። ማክሰኞ ዲሴምበር 14 2010 የሲአይኤ ሰዎች መረጃውን አጠናክረው ያገኙትን ለፕሬዝዳንት ኦባማ አቀረቡላቸው። ኦባማ ጉዳዩን ካጤኑ በኋላ እሺ መልካም፣ ያቀረባችሁትን ተረድቻለሁ። ታዲያ ይህንን ሰው ለመያዝ ምን ማድረግ ይኖርብናል ሲሉ ጠየቁ። በመጨረሻም የአሜሪካው የስለላ ድርጅት ግቢው ላይ በምን መንገድ ጥቃት መፈጸም እንደሚቻል አማራጭ ሐሳቦችን እንዲያቀርብ ትዕዛዝ አስተላለፉ። የሲአይኤው አለቃ ሊዮን ፓኔታ ወዲያውኑ ጆይንት ስፔሻል ኦፕሬሽናል ኮማንድ የሚባለውን የአሜሪካ ምርጥ ኃይሎች የያዘ ተቋም አነጋገሩ። በስራው በጣም ምስጉን ከሆነው አድሚራል ማክሬቨን ጋር ተወያዩና የደረሱበትን መረጃም ሰጡት። በምን መንገድ ጥቃት መፈጸም እንደሚቻል መከሩ። የመጀመሪያው አማራጭ ከፓኪስታን የደህንነት መስሪያ ቤት ጋር በመተባበር ሰውየውን ይዞ በቁጥጥር ስር ማዋል። ይሄኛውን አማራጭ አልተቀበሉትም። የፓኪስታን ጉዳይ ለአሜሪካ ራስ ምታት ሆነ። በሆነ ጊዜ የአሜሪካ ወዳጅ ትሆና ትተባበራለች፣ ሌላ ጊዜ ደግሞ እምቢ ትላለች። ፓኪስታን ፍሪ ነሚ ወይም ፍሬንድ ኤንድ ኤነሚ እንደማለት ያለች ሀገር ናት ለአሜሪካ። ሁለተኛው አማራጭ በአየር ላይ በቢ-52 ተዋጊ ጀት ቦምብ ጥሎ ወይም በክሩዝ ሚሳኤል ህንጻውን ማጋየት።
ይሄ ደግሞ ምናልባት ቤት ውስጥ ለውጥ የማምለጫ ዘዴ ካለው ሙሉ ለሙሉ ከነስረ መሰረቱ ለማጋየት 970 ኪሎ ግራም የሚመዝኑ 32 ያክል ፈንጂዎችን መጠቀም ግድ ይላል። ይህንን ያክል ጥቃት መሰንዘር ደግሞ ሰላማዊ ዜጎች በፍንዳታው እንደማይሞቱ ዋስትና አይሰጥም። በዚያ ላይ ደግሞ የሞቱ ሰዎችን ማንነት ከጥቃቱ በኋላ ለማወቅ አያስችልም። ሶስተኛው አማራጭ ምርጥ የተባሉ ኮማንዶች ፓኪስታን ምድር ገብተው ወደ ግቢው በመዝለቅ ጥቃት እንዲፈጸም ማድረግ። ይሄኛው አማራጭ ደግሞ በጣም ያስፈራል። አሜሪካውያኑ ፖለቲከኞች በሶማሊያ ሞቃዲሾ የአሜሪካውያን አስክሬኖች መንገድ ለመንገድ ሲጎተቱ አሜሪካውያን ታጋቾችን ለማስለቀቅ ተሞክሮ ያልተሳካው የኢራን ኦፕሬሽን በጊዜው ፕሬዝዳንት ጂሚ ካርተር ይልቅር በሉኝ ለሆነ ሁሉ ኃላፊነቱ የኔ ነው የሚለው ንግግራቸው ማንም አይረሳውም። ታዲያ ኦባማ ፕሬዝዳንትነታቸውን ጥያቄ ውስጥ የሚያስገባው ይህ ውሳኔ እንዴት ይወስኑ? ኮማንዶቻቸውን ከፓኪስታን እውቅና ውጭ ወደ ፓኪስታን እንዴት ይላኩ? ካልሆነስ ምናልባት ቢንላደንን ሊይዙት የሚችሉበት እድል ያምክኑት? የትኛውም ውሳኔ ይወስኑት? አጣብቂኝ ውስጥ የሚያስገባ ምርጫ ወደቁ ፕሬዝዳንት ኦባማ። ለማንኛውም ፕሬዝዳንት ኦባማ ያሉባቸው 3 ምርጫዎች እያሰቡበት ለአድሚራል ማክሬቨን ኮማንዶቹ ልምምድ እንዲጀምሩ አዘዙ። ዘናቪ ሲል ቲም ነምበር 6 የሚባሉትና አሜሪካ አሉኝ በላይ የምትኮራባቸው የጸረ ሽብር የኮማንዶ ስብስብ አቦታባድ ፓኪስታን ኦሳማ ቢንላደን ይኖርበታል ተብሎ የተጠረጠረውን ቤት ሙሉ ለሙሉ አስመስለው ሰርተው እንዴት የፓኪስታንን አየር ጥሰው ከራዳር አመልጠው መብረር እንደሚችሉና ድምጽ ሳያሰሙ ይህንን ጥቃት መፈጸም እንደሚችሉ መለማመድ ጀመሩ። አሁን ሜይ 1 ግንቦት 1 ቀን 2011 ከምሽቱ 5 ሰዓት በፓኪስታን ሰዓት አቆጣጠር ቲም 6 የሚባለውን ቡድን የያዙ 2 ሄሊኮፕተሮች ወደ ፓኪስታን አቦታባድ መብረር ጀመሩ። ድምጹ ተቀነሰ። ግንኙነቱ በሚስጥራዊ የጽሑፍ መልእክት ብቻ እንዲሆን ታዘዘ። የፓኪስታን ራዳር አንድ ነገር ካየ ነገር አለቀ፣ ነገር ተበላሸ። እንዲያም ቢሆን ጉዞው እንደቀጠለ ነው። ከሌሊቱ 6 ሰዓት ከ25 ደቂቃ ፓኪስታን ሄሊኮፕተሮቹ ወደ ስፍራው እየደረሱ ነው። ከሁለቱ ብላክ ሃውክ ሄሊኮፕተሮች አንደኛዋ ችግር ገጠማት። በአቦታባድ የነበረው ሙቀት ባሰበችበት መንገድ እንዳታርፍ እንቅፋት ሆነባት። ፓይለቱም የከፋ አደጋ ሳይመጣ በግቢው አትክልቶች ውስጥ በግዳጅ አሳረፋት። በዋይት ሃውስ በቀጥታ የሆነውን የሚመለከቱት ሁሉ ቁና መተንፈስ ያዙ። ከዚህ በኋላ ወደ ኋላ መመለስ አይችሉም። ፕሬዝዳንት ኦባማ ሲያስታውሱ ነገሩን በቀጥታ እየተከታተልን አንደኛው ሄሊኮፕተር ለማረፍ ችግር እንደገጠመው ተመለከትን። ሁሉም ሰው ትንፋሹን ውጦ ነበር። ያ ያልታሰበ ነበር ይላሉ። የሲል አባላት ከቤቱ የታችኛው ክፍል አልፈው ወደ ላይ ወደ አንደኛው ፎቅ መውጣት ጀመሩ። ይህኛው ግን ከባድ ነው። በአንዲት ጠባብ ደረጃ ላይ እየወጡ ነው። በላይ ምን እንደሚጠብቃቸው ማን እንደሚቀበላቸው ምንም አያውቁም። መሳሪያቸውን አነጣጥረው ወደ ላይ መውጣታቸውን ቀጠሉ። አንድ ሰው እየሮጠ ከደረጃው ሲወርድ አዩት። በጥይት ተቀበሉት። ወደቀ፣ ሞቷል። የተሰጣቸው ግዳጅ ከቻላችሁ ማርኩ፣ ካልሆነ ግደሉ ነው ትዕዛዙ። የአሜሪካ ወታደሮቹ አሜሪካውያን ናቸውና ትዕዛዙ ይፈጸማል። የሞትና የህይወት ወሳኝ ደቂቃ ላይ ናቸው። 3ኛ ፎቅ ላይ ደረሱ። ከፊት የመጣው ወታደር አንድ ሰው እይታ ውስጥ ገባለት። ረጅም ጢማም የክፍሉ ጥግ ላይ ቆሞ ምን እየመጣ እንደሆነ ሲመለከት አየው። ቢንላደን ነው። በ10 ዓመት ውስጥ ለመጀመሪያ ጊዜ አሜሪካዊ ወታደርና ቢንላደን ፊት ለፊት ተፋጠጡ። ተኮሰበት፣ ሸወደው። ወደ ውስጥ ወደ ክፍሉ ገባ። ወዲያውኑ ዋይት ሃውስ ሲቹዌሽን ሩም ከአድሚራል ማክሬቨን አንድ ድምፅ ተሰማ። ኮንፊርምድ ተረጋግጧል። ቤቱ ውስጥ ቢንላደን መኖሩን እርግጠኛ ሆኑ። በዚህ ኦፕሬሽን ለቢንላደን የተሰጠው የሚስጥር ስም ጀሮኒሞ በቤቱ መኖሩን አረጋገጡ። ሁለቱ የሲል አባላት ቢንላደንን ተከታትለው ወደ ክፍሉ ገቡ። አንዲት ሴት ልጅ እየጮኸች ወደ እነሱ ተንደረደረች። የየመናዊቷ ሚስቱ አማል ናት። እግሯ ላይ ተኩሰው ጣሏት። አሁን ከቢንላደን ጋር ፊት ለፊት ተፋጠጡ። ምንም አልያዘም። አማል አሁንም ጩኸቷን ቀጠለች። ተኮሱበት። ቢንላደን ወደቀ። አሜሪካን ያንቀጠቀጠ ከማንም በፊት በቀዳሚነት ለ10 ዓመት ያሳደደችው ቁጥር 1 ተፈላጊው ሰው የአልቃይዳው መሪ ኦሳማ ቢንላደን በዚያች ክፍል ድጋሜ ላይ ነሳ። ለመጨረሻ ጊዜ ለመጀመሪያም ጊዜ ወደቀ። ህይወቱ አለፈች። አድሚራል ማክሬቮ ጀሮኒሞ ኢኪያ አሉ ኢነሚ ኪል ኢን አክሽን መሆኑ ተነገረ። የሲል አባላት 33 ደቂቃ ሆኗቸዋል። ፓኪስታን አቦታባድ ላይ ካረፉና ተልእኮውን ለማጠናቀቅ ካሰቡት 3 ደቂቃ አልፏቸዋል። ድንገት የፓኪስታን ኃይሎች በማንኛውም ደቂቃ ሊመጡ ይችላሉ። በተለይ ደግሞ የያዙት አስክሬን በሰላም ወደ አፍጋኒስታን በመውሰድ የገደሉት ሰው ማንነት ኦሳማ ቢንላደን መሆኑን እስኪያረጋግጡ ችግር ላይ ናቸው። በየክፍሉ ያገኙትን ሁሉ ለቃቅመው ሰበሰቡ። በርካታ ገንዘብ፣ ቀጣይ ጥቃት ለማድረግ የታቀዱ እቅዶች፣ ሌላም የወደቀውን ሄሊኮፕተር $60 ሚሊዮን የሚያወጣውን እጅግ ዘመናዊ ቴክኖሎጂ የተላበሰውን ይህንን ሄሊኮፕተር በፓኪስታን እጅ እንዲገባ አልፈቀዱም። ለማጋየት ወሰኑ።
አፈነዱት። የሲል አባላቱ ገድለነዋል ብሎ ያመኑት የኦሳማ ቢንላደን አስክሬን የያዘችው ሄሊኮፕተር ወደ አፍጋኒስታን ጉዞ ጀመረች። በዋሽንግተን ፕሬዝዳንት ኦባማና ባለስልጣኖቻቸው በጭንቀት ሆነው በቀጣዩ ዜና ለመስማት እየተጠባበቁ ናቸው። ሄሊኮፕተሯ አፍጋኒስታን ድንበር ላይ ነዳጅ ሞልታ በሰላም ጃላላባድ አፍጋኒስታን አረፈች። ፕሬዝዳንት ኦባማ ንግግር ለማድረግ መድረክ ላይ ቆሙ። ለአሜሪካ ሕዝብና ለዓለም የምለው አለኝ። ዩናይትድ ስቴትስ የአልቃይዳውን መሪ በሺዎች የሚቆጠሩ ሰዎች ነፍሰ ገዳይ ኦሳማ ቢንላደንን ለመግደል ያስቻለ ጥቃት ፈጽማለች። አነስተኛ አሜሪካውያን አባላትን ያካተተው ቡድን በሚያስደንቅ ጀግንነትና ብቃት ዛሬ ለሀገራችን አሜሪካ ድል፣ ለአልቃይዳ ግን ሽንፈት ወሳኙን ምዕራፍ አስመዝግቧል አሉ ፕሬዝዳንት ባራክ ኦባማ። The United States has conducted an operation that killed Osama bin Laden, the leader of Al-Qaeda. አሜሪካውያን በምሽት በየስፍራው ደስታቸውን በጭፈራ መግለጽ ቀጠሉ። የዲኤንኤ ቴክኒሻኖች የተገደለው ሰው በትክክል ኦሳማ ቢንላደን መሆኑን አረጋገጡ። በመጨረሻም በዋሽንግተን ሰዓት አቆጣጠር ከሌሊቱ 8 ሰዓት ቢንላደን ከተገደለ 24 ሰዓት ሳይሞላው በአረቢያን ባህር ላይ አስክሬኑን ጣሉት። ለ10 ዓመታት አሜሪካ በቀዳሚነት ስታድን የኖረችው ለ9/11 አስደንጋጭ ጥቃት ዋነኛው ሰው የአልቃይዳው መሪ ኦሳማ ቢንላደን በእርግጥ መጨረሻው ሆነ። አስክሬኑም በአረቢያ ባህር ጥልቅ ተጣለ። የቢንላደን መጨረሻም በዚህ ተጠናቀቀ። እንዲህ የተበረበረችው አልቃይዳም ማጥቃት እንጂ መከላከል እንደማይሆንላት ተረጋገጠላት። የእኛን በዚህ እናበቃለን። የእናንተን ጻፉልን። ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።